أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله ኳላንድ ሻራት 147ኛው ዓመተ ሂጅራ ለኢድ አልፍጥር ባህል በሰላም አደረሳችሁ። እዚህ ሀገር የማይከብደው የኛ የየመን ባህልና የኢትዮጵያ ባህል አንድ አይነት ነው። በጣም ብዙ ነገር ያመሳሰለናል። ኢትዮጵያ ላይ የሚከበረው የኢድ አከባበርና እዛ የመን የሚከበረው የኢድ አከባበር ምን ይመስላል? في حاجة اسمها የኢድ ስጦታ እዚህ ሀገር ብዙ የለም። የመን ላይ ያው ኢድ ሲመጣ እኛ ጋር ብር ነው የምንሰበስበው ልጅ እያለን። ኢትዮጵያውያን ለእርስ በራሳችን ከምንሰጠው ክብር ይልቅ ለእንግዳን የምንሰጠው ክብር በጣም ይላል። ይሄ ነው ያልከበደን እዚህ ለመኖር። ሰው አውሮፓ ይላል፣ እኛ ሀገራችን ከአውሮፓ ትበልጣለች። ብዙ ተሰጥኦ አላት። አላህ የባረካት ሀገር ናት። አስላን ነቢያችን ሰለላሁ ዐለይሂ ወሰለም ወذهቡ ኢለይሃ ያሉት ሀገር ናት። فኢትዮጵያ ሙሽ يعني كيف اقولش ከአላህ ተሰጥኦ ያላት ሀገር ናት። ያው ምን ገብዝሽ አረቢክ ኮፊ ነው ጋስ ይለኛል። አሽነለ ለምን ግማሽ ሰጠች እንደርቲ ግማሽ ምን ቀዳው በይዘው ተመለሰሽ እንድመጪ ነው። ሙሉ ከቀዳሁልሽ አልወድሽም ማለት ነው። እንዴት ነው የየመን ኑሮና የኢትዮጵያ ኑሮ? ኳላንድ ሻራት 147ኛው ዓመተ ሂጅራ ለኢድ አልፍጥር ባህል በሰላም አደረሳችሁ። የተወደዳችሁና የተከበራችሁ ውድ የዩአይቲ ቲቪ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእናንተ የሚያደርሰው የኢድ ልዩ ዝግጅታችን ነው። የዛሬውን የኢድ ልዩ ዝግጅታችን ደግሞ ከልዩ እንግዶቻችን ጋር በማክበር ላይ እንገኛለን። እናንተም እስከ ዝግጅታችን ፍጻሜ አውራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦችና እንዲሁም ከተከበሩ እንግዶቼ ጋር በጋራ በመሆን ነው። መልካም ቆይታ፣ አብራችሁን ቆዩ። መርሃባ ሊና፣ ካንቺ ልጀምር። በቅድሚያ ፈቃደኛ ሆናችሁ ከኔ ጋር እንዲህ ይሄንን ያማረ ፕሮግራም ለማዘጋጀት ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። ዒድኩም ሙባረክ ብያለሁ። በቅድሚያ አለና ወአለይኪ እኛንን በጣም እናመሰግንሽ ስለመጣሽ እኛ ጋር ዒድ ሙባረክ አለና ወአለይኩም። መርሃባ ካንቺ ጀምረና ራሳችሁን በማስተዋወቅ እንግዲህ የዛሬውን ደማቅ ፕሮግራማችንን እንጀምረዋለን። ካንቺ ጀምር። እኔ ዲና መሐመድ ነኝ። የትቃ ትረስት ትራቨል ባለቤት ነኝ። ማሻአላህ። መርሃባ። እስከሳቸው ወሊድ ጀማል እባላለሁ። ያው ትረስት ትራቨል ላይ ሰራተኛ። ማሻአላህ። እኔም አብዱራህማን ሙክታር እባላለሁ የትረስት ትራቨል ሰራተኛ። መርሃባ። አንድ ቤተሰብ ናቸው። በነገራችን ላይ በቤተሰብ ውስጥ ሆነን ነው እንግዲህ የዛሬውን የዒድ ፕሮግራማችን እያከበረን ያለነው። ወደ ተመልካቾቻችን ወደ ህይወት ታሪካቸው ደግሞ ገብተን ዚና ማነች የሚለውን ደግሞ በደንብ እንተዋወቃታለን። እናንተም አባችሁን ቆንጆ የኢድ ጊዜ እንድታሳርፉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። መርሃባ ሊናዬ፣ የት ነው የተወለድሽው? እስኪ በደንብ ደግሞ እንተዋወቅ። እኔ የተወለድኩት የመን ሰንዓ። እዚህ አገር ከመጣው ኦልሞስት 9 ዓመት። እና የመጨረሻ ትምህርቴን እዚህ ነው የጨረስኩት። ከዛ ተመለስኩኝ የመን፣ ግን እዛ መኖር አልቻልኩም። እዚህ ለመድኩኝ። እሺ በቃ ማሻአላህ፣ በጣም ደስ ይላል። ወደ ኢትዮጵያ እንዴት ነው የመጣሽው? መጀመሪያ እኛ ጋር ጦርነት ሆነና እዚህ ትምህርት ለመጨረስ ነው የመጣሁት። ትምህርትሽን የት ነው የጨረስሽው? እዚህ የትምህርት ጃሊያ። እሺ መርሃባ። እንዴት ነው የየመን ኑሮና የኢትዮጵያ ኑሮ? የድሮ ከጦርነቱ በፊት የነበረው ህይወትና ኢትዮጵያ ውስጥ ደግሞ መጥተሽ ስትኖሪ እንዴት ነው? ልዩነት የለውም? እዚህ ሀገር የማይከብደው የኛ የየመን ባህልና የኢትዮጵያ ባህል አንድ አይነት ነው። በጣም ብዙ ነገር ያመሳሰለናል። በጣም በዲን ብቲ በስርዓት ሰው በመውደድ በምግብ በብዙ ነገር ለመልመድ አይከብድም። እንመሳሰላለን በጣም። ማሻአላህ፣ በጣም ደስ ይላል። እንግዲህ አንቺ ከየመን መጥተሽ እዚህ ትምህርትሽን ጨረሽ፣ ከዛ በኋላ ወደ የመን ተመለሽ፣ መኖር አልቻልሽም። ምንድነው የከበደሽ? እስኪ የመን ውስጥ ለመኖር መኖር ከበደኝ ሳይሆን
ኢትዮጵያ ለመድኩኝ። ያው የመን አገሬ ነው፣ በጣም መወዳት ሀገሬ ናት። አሁንም ሄዳለሁ፣ በአመት ሄዳለሁ። ቤተሰቦች ይዛ ናቸው። ያው እዚህ ተማርኩኝ፣ የቢዝነስ ዓለም ውስጥ ገባሁኝ። እዚህ ለመድኩኝ፣ እዚህ ጓደኞች አሉኝ፣ ቤተሰቡን። እንዴት ነው መጀመሪያ ላይ ያልከበደሽም? ትንሽ ጊዜ፣ በጣም ትንሽ ጊዜ ቋንቋ እስከምለምድ ብቻ። ከዛ በኋላ የሚከብድ ነገር አልነበረም። መርሃባ፣ ወደ አንቺ ይመለሳለሁ። ከሳችሁ ደግሞ ጀምር እስኪ። መርሃባ፣ ወደ ኢትዮጵያ እንዴት ነው የመጣነው? ወላሂ ወደ ኢትዮጵያ የመጣነው በጦርነት ምክንያት። ጦርነት ተነሳና ያው ትውልዴ እዛ ነው፣ ግን አባቴና እናቴ ሀበሻ ናቸው። ኢትዮጵያዊ ነው። ኢትዮጵያዊ ግን ስለ ኢትዮጵያ ትንሽ ብቻ ነው፣ አንድ ሁለቴ ነው። አባቴ እዛ 50 ዓመቱ ነው የኖረው። ላይክ this ማዘሬው እንደዛው እዛ 30 ዓመት ምናምን ወረቃል። እኔ ኮሌጅ ምናምን ትምህርቴን እዛ ነው የጨረስኩት። ትንሽ ጦርነቱ ከፍ አለ፣ ወደ ሀገራችን ተመለስ። ከዛ በኋላ ለይኩም ወደዛ ለአልች ኢትዮጵያን እንዴት አገኘሃት? ወላሂ ኢትዮጵያ በጣም የምትገርም ሀገር ናት። ሀገራችን ነው መጀመሪያ ላይ በጣም የምትገርም ሀገር፣ ግን ትንሽ ያው ቋንቋ ምናምን አስቸግሮ ነው። ላኪን አልሐምዱሊላህ ሰው ውስጡ ጥሩ ነው፣ ጥሩ ሰው ነው አይደል? መርሐባ፣ እናመሰግናለን። እሺ ወደ እኔ የመጣሁት እንደነሱ ነው። በጦርነት ምክንያት ነው የመጣሁት። ግን አባቴ የመናዊ ነው፣ እናቴ ኢትዮጵያዊ ናት። ቋንቋን የምንለው እዚህ ከመጣን በኋላ ነው። ከመጣሁም ወደ 10 ዓመት ሆኗል የቆየው እዚህ ጋር። የሚያስቸግረን የነበረው መጀመሪያ ላይ ቋንቋ ነው። እዚህ ያን ሰብ ተግባቢም እንደ የመን ነው፣ ሰው ይወዳል። ለዛ ነው ቶሎ እንድንቀራረብ ያደርጋል። ሁለተኛ ሀገራችን ኢትዮጵያ ናት። ከየመን በኋላ ከቋንቋ ጋር በተያያዘ ያጋጠመ ገጠመኝ ካለ እስኪ እንሳለ። ብዙ ገጠመኝ የለኝም። ለምን የኔ ቤተሰብ እንዳለ ኢትዮጵያዊ ስለሆኑ ነው እዚህ ጋር ያለው። ያስለምድሻል ቶሎ እንጂ ውጪ ስትወጪ ምናምን ነው ትንሽ ሊያክትሽ የሚችለው ቋንቋ፣ ግን ለመድ ነው። ማሻአላህ ደስ ይላል። እስኪ የኢድ አከባበር ምን እንደሚመስል ደግሞ ከሊና ይመስማ። ሊና እዛ የኢድ ብዙ ኢዶችን አክብረሻል እና የኢትዮጵያ ላይ የሚከበረው የኢድ አከባበር እና እዛ የመን የሚከበረው የኢድ አከባበር ምን ይመስላል? ሁለቱም ሀገር በጣም ይመሳሰላል። በዒድ የቤተሰብ የምንሰበሰበው፣ የሰላት አንድ ላይ የምንሰግደው፣ የኢድ ድባቡ ደስ ይላል ሁለቱም ሀገር ላይ። ምን ለየት ያለ ነገር አለ ስልሽ? ከየመን ምንም ለየት የሚያደርግ ነገር አለ? በጣም አለ። እኛ ጋር አሁን የሰላት ዒድ ሁሉም ሰው በየመስጊዱ የራሱ መስጊድ ነው የሚሰግደው። እዚህ አንድ ላይ ተሰብስቦ በጣም ብዙ ሰው ስቴዲየም የሚሰግደው ለየት ያደርጋል። በጣም ደስ ይላል። ስለዚህ ደስተኛ ነሽ? በጣም መርሃባ። እሱንሰ ሰላት ላይ ማለት ሲጀመር في حاجة اسمها የዒድ ስጦታ እዚህ ሀገር ብዙ የለም። የመን ላይ ያው ዒድ ሲመጣ እኛ ጋር ብር ነው የምንሰበስብ ልጅ እያለን እዛም ሄደን ብዙ ብር እንይዛለን። እዚህ ሀገር ደግሞ ያለው የቤተሰብ ስብስብ፣ እዛኛ የቤተሰብ ስብስብ አናውቅም። ግን እዚህ ሀገር ያው ከሰላት العيد በኋላ ያለው ጀማዓት الأهل እንሰሚها ከቤተሰብ ጋር ባብሮ መዋሉ መቀመጦ ይህም ትልቅ ነገር ነው። ማሻአላህ። አዎ እንዳልከው ነው። አንዳንዴ ሳውዲ ላይ አረብ ሀገር ላይ ሰማለሁ ብዙ ጊዜ ልጅ እናቱ ሄዶ ስጦታ ብር ሰጥቶ ነው እንግዲህ ዒድ ሙባረክ የሚላት። እንዳልከው ደግሞ ኢትዮጵያ ላይ እንደዚህ ሳይሆን ሰዎች ይሰባሰባሉ። ምግብ ያው ዛሬ እንዳደረግ ነው ማለት ነው። ምግብ ይበላል ምናምን አይነት ነገር፣ ቡና ይጠጣል። ቃሪቦ የሚባል ነገር አለ ወይ ከኒቶ የሚባል ነገር አለ። ተመልካቾቻችን ይረዱታል ብዬ ተስፋ አደርጋለሁ። በእንደዛ የተራው ይተላለፈው እና ትንሽ ልዩነት ቢኖረው ነው እና የየመን ማህበረሰብና ኢትዮጵያውያን የሚያመሳስለን ብዙ ነገር አለ። እናንተ ለጠቀሳችሁልኝ እጅግ አድርጌ አመሰግናለሁ። በቃ ወደ ወንድሜ ልመለስ። ለአንተ ለየት የሚል ነገር የለ? ይሄ የዒድ አሰጋገድ አንድ ላይ ህብረት መሆኑ ነው። በሁላችንም በአንድ ቦታ ተሰብስበን ስለምንሰግድ ደስ የሚል ስሜት አለው። ከዛ በኋላ የተለየ ነገር የለም። እዛም አጎቶች ያሉ እዚህም አሉ። ስለዚህ ህብረት እዛ ያጣሁት እዛ አግኝቼዋለሁ። እንደገና
እንዳለ ደግሞ ወሊድ ዒድ የልምድነው ነገር አለ እሱ ቀርቶብናል እዚህ ሀገር አዎ እሱ ነው የገደለብን እንጂ ከዛ በተረፈ ቆንጆ ነው። እንግዲህ እናንተ እየወሰዳችሁ እዚህ የሌለውን ነገር እኛ እያደረግን ላይ እኔ አሁን እሰጣለሁ። አሁን ለቤተሰብ ልጆች እሰጣለሁ ብር ለማስለመድ። ለምን ደስ ይላል። የሆነ በዒድ ሰዓት ላይ ነው ብር የምታገኙ። እሱን ሰብስበሽ ወይ የመጫወቻ ቦታ ወይ ሬስቶራንት ምናምን ከሄጃለሽ በራስሽ ብር ገብተሻል አይደለ? ለልጅነት ጥሩ ማስታወሻ ይሆናል። ኢንሻአላህ በጣም ደስ ይላል። ሐቂቃ እኛም እንለምዳለን። ስለዚህ ጥሩ ባህሎች የተዘነቡትን ወደዚህ እናመጣለን። እዛ የሌሉትን ደግሞ ወደዛ እንወስዳለን። ኢንሻአላህ እንግዲህ ሊና ብለጣስ በጣም ብዙ እንትን ብለሻል፣ ብዙ ቆይተሻልና ምን አስተማረችሽ ኢትዮጵያ? ኢትዮጵያ ምን አስተማረች? ብዙ ነገር፣ በጣም ብዙ ነገር። ጠንካራ መሆን፣ ሰብር እንዲኖርሽ፣ ጠንካራ እንድትሆኚ፣ ከሰው ጋር እንዴት እንደምግባባ። ለምን እኛ ጋር በባህላችን ያው ከስራ ዓለም ላይ ወይ ከወንዶች ጋር ምናምን የሆነ ቁጥብ የመሆን ብዙም አናወራም አለ አይደለ? ኮንፊደንስ እንዲኖረኝ አድርጋኛለች። ስራ ዓለም ላይ እንዲገባ አድርጋኛለች። በጣም ብዙ ነገር ሰብር እንዲኖርሽ። እንግዲህ ሁለታችሁ ቅልቅል ናችሁ። እስኪ እንዴት ነው ደሳው ለምን ትክማለው ቅልቅል መሆኑ ነው? በነገራችን ላይ እኛ ከዚህ በፊት ጦርነት ከመምጣቱ በፊት ለቫኬሽን እንመጣ ነበረ፣ ቤተሰብ ለመጠየቅ እንመጣ ነበረ። ምን መቶ የአንድ 10 ቀን 15 ቀን ገፋ ቢል እስከ 20 ቀን ቫኬሽን አድርገን ነው የምንመለሰው። ቋንቋ አልለመድንም። አጎት አለህ አክስት አለህ ምናምን ተብለን ነው እኮ ያደግነው ለመዝናናት። እዛ ትምህርት ሰዓት በእረፍት በሆነ ነው እዚህ እንመጣለን እንጂ በተረፈ አሁን እኮ ገና የተቀላቀን ከቤተሰብ ጋር ከህብረተሰብ ጋር። በነገራችን ላይ ከቤተሰብ ውጭ ሰዎቹ ውጭ ያሉት አሁን ለምሳሌ ማለት ነው ፍቅር ነው የሚያሳዩሽ። ፍቅር ስላሳዩን ነው እኮ እዚህ እንድንቆይ ያደረገን እኮ። ሌላ ሀገር ሄደን ተሰሚነት ላይኖርህ ይችላል፣ ላያስጠጉህ ይችላሉ። ገባሽ? እዚህ ጋር ግን ሁለተኛ ሀገሬ ያልኩበት ምክንያት ምንም የተለየ ሰው አላረጉኝም፣ አላገለሉንም። ገባሽ? ለዛ ነው እንደውም ለየት ያለ ቦታ ነው የሚሰጠው አይደለ? ለሌላው ማህበረሰብ ኢትዮጵያውያን ለስ በራሳችን ከምንሰጠው ክብር ይልቅ ለእንግዳም የምንሰጠው ክብር በጣም ይላል። ይሄ ነው ያልከበደን እዚህ ለመኖር። ማሻአላህ በጣም ደስ ይላል። እስኪ ካንተ ልጀምርና ምናልባት ዒድ ሙባረክ ማለት የምትፈልገው ሰው ካለ ድል መስጠት። ዒድ ሙባረክ ለሙሉ ቤተሰቤ፣ ለእናቴም፣ ለጓደኞቼም፣ ለሙሉ ጣጥም ትረስ ትራቨል ዒድ ሙባረክ እንድላቸው፣ ለሙሉ ሙስሊም ተከታይ የኢትዮጵያ እንኳን አደረሳቸው። ዒድ ሙባረክ ይላል። እጅግ አድርጌ አመሰግናለሁ። ዒድ ሙባረክ መጀመሪያ ላንቺ። ዒድ ሙባረክ ለመላ ሙስሊም ሃይማኖት ተከታይ በሁሉም ዓለም። ዒድ ሙባረክ ለየመን ለሉት ቤተሰቦቻችን እንዳለ፣ ዒድ ሙባረክ ለስራ ባልደረቦቼ እንዳለ፣ ዒድ ሙባረክ ለናቴ፣ ዒድ ሙባረክ ለሁሉም ዋቃቸው ሰው። መርሐባ ዒድ ሙባረክ ለሁሉም ለእምነት ተከታይ ሙስሊሙ ዒድ ሙባረክ ብያለሁ። ለናቴም ለአባቴም ለቤተሰቤ ጠቅላላ ዒድ ሙባረክ እላለሁ። ለናንተም ዒድ ሙባረክ ብያችኋለሁ። ዒድም እሰጣችኋለሁ። ካሜራ እንዳይጠፋ እስከሚሳተፍ። የተከበራችሁ ውድ ተመልካቾቻችን በመከታተል ላይ የምትገኙት ልዩ የዒድ ፕሮግራማችንን ነው። ፕሮግራማችን አሁንም እንደቀጠለ ነው። እናንተም እየበላችሁ እየጠጣችሁ ልዩ የዒድ ጊዜ ከኛ ጋር እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁንም ቆይታችን ከኛ ጋር ይሁን። ፕሮግራማችን ይቀጥላል። እንግዲህ ብዙ ጊዜ ሊና የማይሽ ኢትዮጵያ ስታስተዋውቂ እና ብዙ ስለ ኢትዮጵያ አስተዋገዲ በተለይ የተሰሩ ስራዎችን ስትገልጪ ያሸፍተውና ወደዛ ኢትዮጵያ የምታደን አካዳሚሽ ነው እንደና ሱምባቅ ደስ ይለኛል። አንደኛ ኢትዮጵያ የምትደነቅ አገር ናት። አንደኛ፣ ሁለተኛ እኛ አሁን ይሄን ነገር የሚማየውን ነገር ዓለም ማየት አለበት ብዬ አስባለሁ። ሁሉም ሰው ማወቅ አለበት። እዚህ ማለት ሚዲያ ላይ በደንብ አልተሰራበትም ብዬ ነው የማስበው።
ዓለም ላይ መውጣት አለበት ይሄ ነገር። ኢትዮጵያ በጣም የምታምር ሀገር ናት። በጣም ጥሩ ማህበረሰብ አላት። ጥሩ አየር ወይዘሮ አላት። በጣም ማለት ቃላት ያንሰኛል ለመግለጽ። ብዙ ጊዜ ሰማሻለሁ ሰዎችን ወደ ኢትዮጵያ ትጠሪያቸዋለሽ። ኢትዮጵያን ኑ ጎብኟት፣ ይቺ ማለት እኮ ኢትዮጵያ ነች፣ ሌላ ዓለም አይደለችም እያልሽ ትገልጪላታለሽ። በኢትዮጵያ ርቀት በጣም ተደስተሻል ማለት ነው? በጣም እንደውም እኛውን ስራችንን ስንጀምር በጣም ውስን ቦታዎች ነበረ እንግዶቻችንን የምናሳያቸው። አሁን ግን ባለው ለውጥ በጣም ብዙ አማራጮች እንዲኖረን ጥሩ መንገዶች ተሰርቶልናል። ቱሪስት ተቀብለን ይሄን ለ15 ቀን ለወር ሙሉ ፓኬጅ አዘጋጅተን የተለያየ ቦታ እንዲጎበኝ ይሄ ያለው ነገር አግዞናል በጣም። በዚህ አጋጣሚ ቴንክ ዩ ሶ ማች ለተደረገው ነገር። ማሻአላህ እጅግ አድርገን እናመሰግናለን። እንግዲህ ወደዚህ ስራ ግን መች በይገባሽው? ስንት አመትሽ? አሁን ኦልሞስት 2 አመት ነው፣ ግን ከዛ በፊትም ሰራ ነበረ። ግን 2 አመት ድርጅቱ ነሽ በስራት ከጀመርሽ? 2 አመት። ከዞርሻቸው የኢትዮጵያ ክልሎች የትኛዋ ክልል ልጅ በጣም ይሳበችሽ? አርባ ምንጭ እና ወንጪ። ወንጪ እንዴት ነች? እስኪ ግለጪላቸው። ወንጪ ማለት መሬት ላይ ያለች ጀነት ናት። ወላሂ አየር ብቲ አረንጓዴ ብቲ ማለት የኔ ራሱ የቢሮዎችን መጥተው የሚጎበኙ ሰዎች ስንወስዳቸው የምር እዚህ ኢትዮጵያ ውስጥ ነን ይላሉ። ገብተሻል? የምር ይሄ አለ። እኔ ራሱ ደንግጫለሁ ሳየው። ብታይ አረንጓዴ ነው በጣም። ካልጎበኙሹ እኔ ያስጎበኝሻለሁ። ነገራችን እናንተ ሰይዳችሁ ወደ ውጭ እንዴት ነበር? እስኪ አንተ ግለጻ። እንደ ገለጸቻትን ጊዜ የምድር ገነት ናት፣ እውነት ናት። ለአንተም እንደዛ ሰው አውሮፓ ይላል፣ እኛ ሀገራችን ከአውሮፓ ትበልጣለች። ብዙ ተሰጥኦ አላት። አላህ የባረካት ሀገር ናት። አስላን ነቢያችን ሰለላሁ ዐለይሂ ወሰለም ወዘሀቡ ኢለይሃ ያሉት ሀገር ናት። ፈኢትዮጵያ ሙሽ ያኒ ከፈጉልሽ ከአላህ ተሰጥኦ ያላት ሀገር ናት። የሰው ሰራሽ አይደለችም፣ የሰው ሰራሽ አይደለችም። አሁን ወደፊት እስኪ ምን መስራት ያስፈልግ? ዛሬ እንግዲህ እንደውም እዚህ በነገራችን ላይ ጣፋጭ አለ እየቀመሳችሁ እንጂ እየቀመሳችሁ ጋዋ አለ ለልቅጣላ እኔ እንቀዳለሽ። ያው ምን ጋብዝሽ? አረቢክ ኮፊ ነው። እኛ እኮ የሚቀደው ግማሽ ነው፣ ሙሉ አይደለም። ለምን ግማሽ ሰጠች እንዳትይ? ግማሽ ምን ቀዳው በይዘው ተመለሰሽ እንድትመጪ ነው። ሙሉ ከቀዳሁልሽ አልወድሽም ማለት ነው። የሚገርም ነው። ኦኬ በአረብ እንደዛ በቃ። እዚህ ደግሞ የተለየ ነው። ሙሉ መቅዳት አለበት። ማሰባ ቢስሚላህ። ዋው አንቺም ቴንክ ዩ። ትኩስም እንዲሆን ነው አይደለ? አዎ ይሄ አሁን እኛ ሹገር አንጠቀምበትም። ለምን? ከጣፋጭ ስለሚበላ የዚህ ጣፋጭነት ይሄ ሰብረልሻል። አዎ ቅመሽና እዩ ይላስኩመቱማ ደለው ስቡሳ እየቀመስኩ ነው። ከጋህዋ ጋር ስትጠጪው እንትን ለየት ይላል። ባይ ዘ ወይ ሱካር የለውም ጋህዋው። ያለ ሱካር ያለ ሱካር ነው ባህሉ። በስቡሳም የበስቡሳ ቤትም ከፍተሻል አይደል? ያው የመጣነው ሼፎም ከውጪ ነው። እንደቀመሹ እንዴት ነው? በጣም ማሻአላ። ማሻአላ። ያው በለየት ያለ አሰራር ነው የመጣ ነው። በስቡሳ የሚታወቀው በአንድ ጣዕም ነው፣ ግን እኛ በ14 ወይ በ15 ጣዕም አምጥተናል። ከውጪ ሼፍ ያስገባት ከውጪ ነው እና እንዳለሽ 11 14 አይነት አለ። ጀሌክሲ፣ ስኒከርስ፣ ኩትካት፣ ግስታ፣ ቺዝ እና ምንም ነገር ኳሊቲ እንዲጠብቅና ቆንጆ እንዲሆን የሚያደርግ ነው እና አንቺ ራሱ ቀምሽሹ እና ሲሪን ማሻአላ በጣም ደስ ብሎኛል። እየጠጣችሁ ተመልካቾቻችን በስቡሳ ቀምሰናል። ጋህዋ እየጠጣን ያለነው በጣም ደስ የሚል ጋህዋ ነው። ደስ የሚል በስቡሳ ነው። በስቡሳ እንግዲህ እንደሚታወቀው አንድ አይነት እንደሆነ እኔ ራሴ ጊዜ ፊት እማውቀው ነው፣ እንደዛ ነበር የማስበው። ግን 14 አይነት እንዳለው ይኸው ከእናንተ ነው የሰማሁት። ዛሬም እኛ እዚህ እዳችንን ጣፋጭ
ፈስብሳ ሊያከበረን እንገኛለን። እናንተም ከኛ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ምናልባት መልእክት ካላችሁ ድምስታችሁ ስተበሊና ባንቺ ነው። መጀመሪያ አንድ ጥያቄ ልጠይቃችሁ። እናንተ አራታችሁ የስራ ባልደረቦች ናችሁ አይደል? ሊናን እንዴት ትገልጻታላችሁ? ሊና እንዴት እንገልጻታለን? ምን አይነት ሰው ነች? ግለጽልኝ። ወላሂ ሊና በጣም 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 ማትገለጽ ሰው አይደለችም። አስላን ቦስም አይደለችም። እኛ ቤተሰብ ነን። እሷ እህታችን ናት፣ የምታስብልን እህታችን። ያው እሷ ባትኖር እኛ እዚህ አንገኝም ነበር። ላይክ ዲስ እኛም ባንኖር እሷ እዚህ አትገኝም ነበር። ሶ በጣም እናመሰግናለን። ዒድ ሙባረክ። እህታችን ናት። እንደ ቦስ ምናምን አይደለም፣ እንደ ግለሰብ ወሊድ ለኛ ብዙ ድጋፍ ሆነች፣ እኛም ለሷ እንደሆነን በመሐላችን ግድብ የለም ስናወራ ስንጫወት በስራም ቢሆንም። ስለዚህ እህት ናት ለኛም ለሁላችንም። ስለዚህ በጣም እናመሰግናለን። ዒድ ሙባረክ። ዒድ ሙባረክ። ባይዘዌ እኔ ራሱ ምልሽ ነገር እኛ ሁላችን ምንሰራው አንድ ነን። እሱ እንዳለው እነሱ ባይኖሩ እኔም አልኖርም ነበረ። ሁላችን አንድ እጅ ነን። በጣም አንድ እጅ ነን ማለት በቃ አንዳችን ሊቆነጥ አይችልም። አንድ ቤተሰብ ነን። አንድ ቤተሰብ። ይሄስ ምን ተዋወቃችሁ? እሱም ባል ደስ ይለኛል። እዚህ ነው ወይስ የመን? እዚህ ነው። በስራ ነው የተዋወቅነው። በስራ ነው የተዋወቅነው። ከዛ ፋሚሊ ሆነ። አሁን ስንት ዓመታችሁ ነው አብራችሁ መስራት ከጀመራችሁ? ከስራ እንደጀመርን እንደጀመራችሁ አብራችሁ ነው የጀመራችሁ። ማሻአላህ። ወደፊት ይታስቢያለሽ? የምናስበው የበለጠ ኢትዮጵያን ለዓለም ማሳየት፣ የበለጠ ተደራሽነት ሁሉም ጋር እንድንደርስ በትረስ ትራቭል ስም ወይም ዓለም ማወቅ አለበት ምን ያህል ኢትዮጵያ ማማር እንደምታምር። ይሄን ነው ማስበው። ዓለም ኢትዮጵያን እንድታውቃት ማድረግ። እዚህ መጥቶ ሰዎች ኢትዮጵያን ሲጎበኙት ሲመለሱ ወደ ሀገራቸው ምንድን ነው የሚሉሽ? ኢትዮጵያን እንደዚህ አልጠበቅናትም ነው የምልሽ። እንደዚህ አትመስለንም ነበረ። እጅግ አድርጌ አመሰግናለሁ። እንዲያም እናመሰግናለን። ዒድ ሙባረክ ብያለሁ። علينا وعلى الخير طبعا اكيد የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ለዛሬ ያዘጋጀንላችሁ የዒድ ዝግጅታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርጌ ከልብ አመሰግናለሁ። አብረናችሁ የቆየነው እኔ ፕሮግራም አዘጋጅና አቅራቢ ራሰታ ከሌሎች የስቱዲዮ ባልደረቦቼ ጋር በጋራ በመቆጣ መልካም የዒድ ቀን ይሁንላችሁ እመኛለሁ። ዒድ ሙባረክ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። Thank you so much። እናመሰግናለን። ቻው።